ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የተለያዩ አዳዲስ መረጃዎችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። ቪኒሲየስ ጁኒየርን በተመለከተ ከሪያል ማድሪድ ጋር ኮንትራቱን ለማራዘም መስማማቱን የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በዚህ መሰረት አርሰናል ሌሎች ኢላማዎችን ለመከታተል እንደወሰነ እየተገለጸ ይገኛል። ሌሎች የክንፍ መስመር ተጫዋቾችን ለማስፈረም ጥረት ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትድንም በተመለከተ በርከት ያሉ የዝውውር ጉዳዮች ይነሳሉ። በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረ አንድ የአማካይ ስፍራ ተጫዋች ከጉዳት እንደገጠመው ይፋ ተደርጓል። ለምን ያክል ጊዜ እንደሚያረቀው ይፋ አይደረግም፣ ነገር ግን ጉዳት እንደገጠመው ይፋ ተደርጓል። እሱን ጉዳይም እናነሳለን። ሊቨርፑል፣ ቼልሲ እንዲሁም ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲን ጨምረን በርከት ያሉ የዝውውር ጉዳዮችን በዛሬው ፕሮግራማችን እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ኢትዮጵያን ወክለው በአፍሪካ ኮንፌዴሬሽን ካፕና እንዲሁ በአፍሪካ ቻምፒየንስ ሊግ የሚሳተፉት ክለቦቻችን ተጋጣሚያቸውን እንዳወቁ ነው ይፋ እየተደረገ የሚገኘው። ወልዋሎ አዲግራት ዩኒቨርሲቲም ተጋጣሚውን አውቋል። ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ካፕ የሚሳተፈው ወልዋሎ አዲግራት ዩኒቨርሲቲ እንደሆነ የሚታወቅ ጉዳይ ነው። የቅድመ ማጣሪያ ተጋጣሚውንም ዛሬ በይፋ እንዳወቀ ነው የተገለጸው። ወልዋሎ አዲግራት ዩኒቨርሲቲ በመጀመሪያው ዙር የማጣሪያ ጨዋታ ከሱዳኑ ክለብ አልሂላል ጋር እንደሚጫወት ነው የተነገረው። ወልዋሎ አዲግራት ዩኒቨርሲቲ የመጀመሪያ ጨዋታውን ከሜዳ ውጭ የሚያደርግ ሲሆን የመልሱን ጨዋታ ደግሞ በደርሶ መልስ የሚያሸንፍ ከሆነ ከዛንዚባሩ ኬኤምኬኤም ጋር እንዲሁ ደግሞ ከሊቢያው አልአህሊ ትሪፖሊ ከሁለቱ አሸናፊ ጋርም ጨዋታው እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። የመጀመሪያው ጨዋታ ከነሐሴ 29 እስከ ጳጉሜ 1 ድረስ ባሉት 3 ቀናት ላይ በአንዳቸው ላይ ይደረጋል። የመልሱ ጨዋታ ደግሞ ከመስከረም 1 እስከ መስከረም 3 ባሉት ቀናት እንደሚደረግ ነው ይፋ የተደረገው። ኢትዮጵያን ወክለው በአፍሪካ ቻምፒየንስ ሊግ የሚሳተፈው የሊጉ ሻምፒዮን ሲዳማ ቡና የቅድመ ማጣሪያ ተጋጣሚውን በይፋ አውቋል። በዚህ መሰረትም ሲዳማ ቡና በመጀመሪያው ዙር ማጣሪያ ከቻዱ ክለብ ኤግሎንስ ጋር ነው ጨዋታውን የሚያደርገው። ሲዳማ ቡና ጨዋታውን በደርሶ መልስ የሚያሸንፍ ከሆነ የሱዳኑን ክለብ አልሂላልና የብሩንዲውን ክለብ ኤግል የተባለውን ቡድን አሸናፊ ጋር ነው ጨዋታውን የሚያደርገው። ይህኛውም ጨዋታ በተመሳሳይ ከነሐሴ 29 እስከ ጳጉሜ 1 ባሉት ቀናቶች ውስጥ የመጀመሪያው ጨዋታ ይደረጋል። የመልሱ ጨዋታ ደግሞ ከመስከረም 1 እስከ መስከረም 3 ባሉት ቀናቶች ውስጥ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን አርሰናልን የተመለከተ መረጃን በማስቀደምን ጀምር። ብሩኖ ጊማሬሽ በአርሰናል ቤት የሚወደውን 39 ቁጥር ማሊያን ይለብሳል ተብሎ እንደሚጠበቅ ይፋ ተደርጓል። አርሰናል ባለፉት የዝውውር ቀናት በጣም ለረጅም ጊዜ በጉጉት ሲጠብቀው የነበረውን ተጫዋች ማስፈረሙን እናስታውሳለን። ብሩኖ ጊማሬሽን የሕክምና ምርመራውንም ትላንትና ማድረጉ ይፋ መደረጉ ይታወሳል። በቀጣይ ደግሞ ተጫዋቹ በክለቡ ቤት ጥሩ እንቅስቃሴዎችን ያሳያል ተብሎ ነው የሚጠበቀው። ቁጥር 39 ለብሩኖ ጊማሬሽ በጣም ልዩ የሆነ ትርጉም እንዳለው ጭምር ነው የሚነገረው። ከዚህ በፊትም በትልቁ ሲነገር እንደነበር እናስታውሳለን። ይህ ቁጥር በተለይ በሪዮ ዴ ጄኔሮ ከተማ ውስጥ አባቱ ዲ ጎሜዝ ያሽከረክር የነበረው የታክሲ ቁጥር እንደሆነ ነው የሚነገረው። 039 የታክሲ ቁጥርን ነበር አባቱም ያሽከረክረውና በዚህ የታክሲ ገቢ ነው ብሩኖ ጊማሬሽ በልጅነቱ የእግር ኳስ መሳሪያዎችን እንዲገዛ እንዲህ ወደ ልምምድ ለመሄድ የአውቶቡስ ወጪዎችን እንዲሸፍን ይረዳው እንደነበር የተገለጸውና ስለዚህ ነው ብሩኖ ጊማሬሽና 39 ቁጥር በጣም ትስስር እንዳላቸው የሚነገረው። 39 ቁጥር ለብሩኖ ጊማሬሽ የቤተሰቡን መስዋዕትነት፣ የአባቱን ድጋፍና ከትንንሽነት ጀምሮ ደግሞ በጣም ትልቅ ጥረቶችን ያሳየበት ቁጥር እንደሆነ ጭምር ይነገራልና በዚህ ምክንያት በአርሰናል ቤትም ይህንን ቁጥር ይለብሳል ተብሎ እንደሚጠበቅ የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። ያው እንግዲህ በአርሰናል ቤት በትልቁ ሲፈለግ የነበረው የቪኒሲየስ ጁኒየር ጉዳይ እልባት ያገኘ ይመስላል። አሁን ላይ ተጫዋቹ በሪያል ማድሪድ መቆየትን ምርጫው እንዳደረገ የሚያሳዩ መረጃዎች ናቸው ይፋ የተደረጉትና ሃንድ ኦፍ አርሰናል የሚባለው ለአርሰናል በጣም ቅርብ የሆነ የመረጃ ምንጭ ግን ሲናገር አርሰናል በታሪክ ታይቶ የማይታወቅ አይነት እንግዲህ ነገርን ነበር ወይም ፓኬጅን ነበር ያቀረበለት ሲል ነው ለቪኒሲየስ ጁኒየር
የተናገረው ሃንድ ኦፍ አርሰናል በተለይ ሃንድ ኦፍ አርሰናል ይፋ ሲያደርግ አርሰናል በፕሪሚየር ሊጉ ታሪክ ውስጥ እጅግ በጣም ትልቅ ከሚባሉት የጥቅማ ጥቅምና የደሞዝ ስብስቦች ወይም ፓኬጆች መካከል አንዱን ነበር ለቪኒሲዮስ ጁኒየር አቅርቦለት የነበረው። በድርድሩ ወቅትም የፕሪሚየር ሊጉ ዋና ገጽታ የመሆን በምርት አቅሙ ብራንድ ደግሞ በስፋትና በዓለም አቀፍ ደረጃ በኢኮኖሚ ከፍተኛ እድገትን የማስመዝገብ እንዲሁም ለባሎንዶር የማሸነፍ እውነተኛ እድል የማግኘት ሀሳቦችም አቅርበውለት ነበር። በፕሪሚየር ሊጉ ትልቁ ሱፐርስታር ይሆናልም ብለውት እንደነበር ነው የተነገረው። በተጨማሪም ራሱን በዓለም ላይ ባለው ምርጥ ሊግ ውስጥም የመፈተንና አርሰናልን ለሌላ የቻምፒየንስ ሊግ ዋንጫ ፍልሚያም የመምራት እድልም ጭምር ተሰጥቶት ነበር። በዚህ የዝውውር መስኮት በነበሩት አንዳንድ እንቅስቃሴዎች ላይ ወቀሳ ሲሰነዘር ቢቆይም ይሄኛው ግን በክለቡ ባለቤቶች በአንድሪያ ቤርታና በሚኬል አርቴታ በዓለም እግር ኳስ ውስጥ ከሚገኙ ምርጥ የግራ መስመር ክንፍ ተጫዋቾች መካከል ወደ አርሰናል የማምጣት ማድረግ የሚችሉት ሁሉ ያደረጉበት እንደነበርና ምንም ሊቆጫቸው የሚገባ እንዳልሆነ ጭምር ነው የሚነገረው። ጥረቶችን በትልቁ አድርገው ነው ሳይሳካ የቀረው። ትክክለኛው ጊዜ ሲደርስ ስለ ሂደቱ ከጀርባ የነበረው ታሪክም በስፋት ይነገራል ተብሎ ይታሰባል። ምክንያቱም እጅግ በጣም ውጣ ውረዶች የበዙበት እንደነበር ነው የሚገለጸው። ክለቡ ከተጫዋቹና ከተወካዮቹ ጋርም እንዲሁ ቀጥታ ባደረገው ውይይት እንዲሁም ደግሞ ባቀረበው ጥቅማ ጥቅም ምክንያትም እስከ ትናንትና ዕለት ድረስም ሙሉ በሙሉ ተማምነው ነበር። አርሰናሎች ይህ ተጫዋች ይመጣል ብለው በጣም አምነው ነበር እና አንድሪያ ቤርታ እና አሰልጣኝ ሚኬል አርቴታ ጭምር ተጫዋቹ እንደሚመጣ ነበር በትልቁ ሲሰማቸው እንደነበር የመረጃ ምንጮቹ ይፋ ያደረጉት። በመጨረሻ ግን ተጫዋቹ ኮንትራቱን ለማደስ የተዘጋጀ ይመስላል። አርሰናል ደግሞ የማጥቃትና የመከላከል መስመሩን ለማጠናከር አሁንም ገበያውንም በትልቁ መገምገም ይኖርበታል ተብሎ እንደሚጠበቅ ነው ይፋ የተደረገው። ከዚህ ጉዳይ ጋር በተያያዘ ከትላንትናው የወዳጅነት ጨዋታ በኋላ ሪካርዶ ካላፊዮሪ ጥያቄ ቀርቦለት ነበር። ትልልቅ ተጫዋቾችን እየፈለግን ያለ ነው፣ ደረጃችን በጣም ከፍ ስላለ ነው ሲል ሪካርዶ ካላፊዮሪ ትላንትና ከነበረው ጨዋታ በኋላ ከሰጣቸው አስተያየቶች መካከል አንደኛው ነው። አርሰናል አሁን ላይ የሚገኝበት ደረጃ ከፍ ያለ ስለሆነ ነው ከታላላቅ ተጫዋቾች ጋር ስሙ እየተያዘ የሚገኘው ሲል ጣሊያናዊው ተከላካይ ሪካርዶ ካላፊዮሪ ይናገራል። በክረምቱ የቅድመ ውድድር ዝግጅት አዲሱ ፈራሚ ክሪስቶስ ዞሊስን በመተካት እየተሰናዳ የሚገኘው የወቅቱ የፕሪሚየር ሊግ ሻምፒዮን አርሰናል ጎን ለጎን ደግሞ ተጨማሪ ታላላቅ ተጫዋቾችን ለማስፈረም እየሰራ እንደሚገኝ ይታወቃል። ብራዚላዊውን አማካይ ብሩኖ ጊማሬሽን በ75 ሚሊዮን ፓውንድ ለማስፈረም የተስማሙት አርሰናሎች ከሌላኛው ብራዚላዊ የሪያል ማድሪድ ተጫዋች ቪኒሲዮስ ጁኒየር ጋርም ስማቸው በትልቁ ሲያያዝ እንደነበር የምናስታውሰው ነው። አርሰናል ከቪኒ ጁኒየር ጋር ስሙ በስፋት ስለመያያዙ ነበር ጥያቄ የቀረበለት ሪካርዶ ካላፊዮሪ አሁን ላይ ክለቡ ከታላላቅ ተጫዋቾች ጋር ስሙ መያያዙ የደረሰበትን ከፍ ያለ ደረጃ ያሳያል ሲልም ጭምር ነው የተናገረው። ካላፊዮሪ ሀሳቡን ይቀጥልና በቀጣይ የፕሪሚየር ሊጉን ዋንጫ በድጋሚ ማሸነፍ ነው የምንፈልገው። ካለፈው የውድድር ዓመት የተሻለ ሆነን ደግሞ ለመቅረብ ደግሞ ታላላቅ ከዋክብቶችን የበለጠ እንደሚያስፈልጉን ጥያቄ የለውም ብለዋል። ካላፊዮሪ የበለጠ ወደፊት እየተጠጋ መጫወትን ይመርጥ እንደሆነ ለቀረበለት ጥያቄ እንደ ጨዋታዎቹ ይወሰናል፣ ነገር ግን ቡድኑን መርዳት ባለብኝ ቦታ ሁሉ ለመርዳትም ዝግጁ ነኝ፣ ነገር ግን የመጀመሪያው ስራዬ ተከላካይ እንደሆነ መዘንጋት የለብንም ሲልም ጭምር ነው የ24 ዓመቱ ሪካርዶ ካላፊዮሪ የተናገረው። ካላፊዮሪ በመጪው የውድድር ዓመትም በአርሰናል ሚኬል አርቴታ የመጀመሪያው ተመራጭ ሆኖ ለመቀጠልም ትልቅ ፉክክር እንደሚጠብቀው ጭምር እየተገለጸ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ሌላኛው ከትናንትናው ጨዋታ በኋላ አስተያየታቸውን ከሰጡ ሰዎች መካከል አንደኛው አሰልጣኝ ሚኬል አርቴታ እንደሆነም ጥያቄ የለውም። ሚኬል አርቴታም እንዲሁ ሀሳቡን ሰጥቷል። የአርሰናሉ አሰልጣኝ ሚኬል አርቴታ በክለብ ውስጥ ትልቅ ነገር እየገነቡ እንደሆነ ነው የተናገረው። ሚኬል አርቴታ ስለ እቅዱ ሲናገርም ሁሉንም ዋንጫዎች ለማሸነፍ እንጥራለን፣ ምኞታችን ይሄ ነው ሲል ይናገራል። በዝውውር መስኮቱ ዳግም አሸናፊ ለመሆንና ትልቅ ነገር ለመገንባትም በማለም መስራታችንን እንቀጥላለን ሲል ነው አሰልጣኙ አላማቸውን የተናገሩት። አርቴታ ስለ ብሩኖ ጊማሬሽ ዝውውር ተጠይቀው ምንም መናገር አልችልም፣ በመረጃም እናንተ ከኔ ትፈጥናላችሁ ሲልም ጭምር ነው የተናገረው። ስለ ዝውውር ዜናዎች መናገር አልችልም ብሏል አርቴታ። እናንተ ጋዜጠኞች አንዳንዴ ከኔ በፊት ነው መረጃ የምታገኙት፣ ምንም እየተከሰተ እንዳለ የማውቀው ነገር የለም ሲሉ ይናገራሉ። በመቀጠልም ብሩኖ ጊማሬሽ ለአርሰናል ጥሩ ተጨማሪ ተጫዋች ይሆናል ተብሎ ሲጠየቅም አርቴታ አሁን ላይ የአርሰናል ተጫዋች መሆኑን በደንብ ስናረጋግጥ እናወራበታለን ሲልም ነው የተናገረው። ሚኬል አርቴታ ስለ ቡድኑ ዝግጅትም ሲናገር ግማሹ ቡድናችን ገና ከኛ ጋር እንዳልሆነ ታውቃላችሁ፣ እንዲሁም ደግሞ ከ3 ቀናት በፊት 4 ተጫዋቾችን ብቻም ነው የተቀላቀሉን። ነገር ግን ያሉን አማራጮች ይሄኛው ነው። ከነሱ ጋር የምናሳልፈው እያንዳንዱ ቀንን በአግባቡ መጠቀም ይኖርብናል። አሁን ወደ ቡድኑ እንመለሳለን። የኮሚን ሺልድ ጨዋታዎችን ከመጫወታችን በፊትም በሜዳችን 2 ጨዋታዎች ይኖሩናል። ስለዚህም ለሱ ደግሞ ዝግጁ እንሆናለን ሲልም ነው አሰልጣኝ ሚኬል አርቴታ እየተናገረ የሚገኘው።
ሄክተር በለሪን ስለ አርሰናል ጨዋታም እንዲሁ ተናግሯል። ትላንትና ከሪያል ቤቲስ ጋር ነበር የወዳጅነት ጨዋታ ያደረጉት። የቀድሞ የአርሰናል ተጫዋች ሄክተር በለሪን ደግሞ አሁን ላይ የሚገኘው በሪያል ቤቲስ ቤት እንደሆነ ይታወቃል። የወዳጅነት ጨዋታው እንደሚደረግ ከተገለጸ ቀን ጀምሮ ቀኑን እየቆጠርኩኝ ነበር። በአርሰናል 10 ዓመታትን አሳልፍ ያለው ከዛ ጊዜ ሁሉ ክለቡን ለመርዳትና አርሰናልን የሚገባው ከፍታ ቦታ እንዲይዝ ደግሞ ሁሉንም ሳደርግ ቆይቻለሁ ብለዋል። አሁን አርሰናል በሚገባው ደረጃ ላይ ሆኖ እሱን በተቃራኒ መጫወት መቻሌም ለእኔ በጣም ልዩ ስሜት ነው ሲልም ይናገራል ቤለሪን። ሚኬል አርቴታ ስለ አርሰናል የወደፊት እቅድ ሲናገር ለሁሉም ዋንጫዎች በትጋት እንወዳደራለን። የኛ ዓላማ ለማንኛውም ውድድር በተመሳሳይ ምኞትና እምነት መግባት ነው። እናም ዋንጫዎችን ለማሸነፍ መታገል ነው። በዚህ ክረምት ያደረኩት ሁሉም ስራ አርሰናልን እንደገና ድል እንዲያገኝ ምን ማሻሻል እንዳለብን ለመረዳት ነው ብሏል። የክለቡን ደረጃ ለማሳደግ የስኬት ባህልን ለመገንባትና ለብዙ ዓመታትም የሚቆይ ታላቅ የድል ዘመን ወይም ዳይናስቲን በአርሰናል ለመፍጠር እየሞከርን ነው ሲል ይናገራል። አሰልጣኝ ሚኬል አርቴታ የአንድ ወቅት ግብ አይደለም፣ አርሰናል በከፍተኛ ደረጃ ላይ ለረጅም ጊዜ የሚቆይ ክለብ ማድረግ ትልቁ የምንፈልገው ነገር ነው ሲልም ነው የተናገረው ሚኬል አርቴታ። አርሰናል የስፖንሰሩን ኮንትራት እንዳደሰም ይፋ ተደርጓል። የሰሜን ለንደኑ ክለብ አርሰናል ከኤምሬትስ አየር መንገድ ጋር ያለውን የስፖንሰርሺፕ ውልም ማደሱን ይፋ አድርጓል። ይህንን ተከትሎ የኤምሬትስ አየር መንገድ እስከ 2033 የአርሰናል አጋር ሆኖ የሚቀጥል ይሆናል። አየር መንገዱም የአርሰናል የዋና የማሊያ አጋር፣ የልምምድ ማሊያ አጋርና የስቴዲየሙ ስም መብትም ሆኖ እንዲቀጥል ጭምር እንደተወሰነ ነው የመረጃ ምንጮቹ ይፋ ያደረጉት። የማንቸስተር ዩናይትድን የዝውውር ጉዳዮች ደግሞ ውድ ቤተሰቦቻችን እንንገራቸው። ከማንቸስተር ዩናይትድ ጋር በትልቁ ስሙ ሲነሳ የነበረው የአማካይ ስፍራ ተጫዋች የሆነው ካርሎስ ባሌባ ጉዳት እንደገጠመው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። የብራይተኑ አማካይ ካርሎስ ባሌባ በቅድመ ውድድር ዝግጅት ወቅት ነው የቁርጭምጭሚት ጉዳት እንደገጠመው ይፋ የተደረገው። በዚህ ምክንያት ምናልባት ካርሎስ ባሌባ የውድድር ዘመኑ የመጀመሪያ ጨዋታዎች እንደሚያመልጡት ይፋ ተደርጓል። ተጫዋቹ የገጠመው ጉዳት ለረጅም ጊዜ ከሜዳ የሚያርቀው ነው የሚል እምነት የለም። ነገር ግን የመጀመሪያዎቹ ሳምንታት ጨዋታዎች ግን እንደሚያመልጡት ተነግሯል። ካርሎስ ባሌባ በቅርቡ ወደ ሜዳ ላይመለስ እንደሚችል ግን ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓልና በተለይ ማንቸስተር ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም ምናልባት ጥረት ሊያደርጉ ይችላሉ ተብሎ ሲጠበቅ እንደነበር የሚታወስ ጉዳይ ነው። ነገር ግን አሁን ላይ የመሳካት እድሉ በጣም ጠባብ ሆኗል። ምክንያቱም ተጫዋቹ ጉዳት ገጥሞታል። ማንቸስተር ዩናይትድ በድጋሚ ይህንን ተጫዋች ለማስፈረም ጥረት ያደርጋል ተብሎ አይጠበቅም እንደ መረጃ ምንጩ ዘገባ። ዩሪ ቴሌማንስ የክረምቱ ምርጡ ፈራሚ ነው ብሏል። የቀድሞው የቼልሲ ናይጄሪያዊ ፈርጥ የሆነው ጆን ኦቢ ሚኬል ነው ይህን የተናገረው። ደ ኦቢ ዋን በተሰኘም የራሱ ፖድካስት ላይ ነው ዩሪ ቴሌማንስ የዝውውር መስኮቱ የአማካዮች ምርጡ ፈራሚ ብሎ እንደሚያምን ሀሳቡን የተናገረው ጆን ኦቢ ሚኬል ዩሪ ቴሌማንስን በ35 ሚሊዮን ፓውንድ ብቻ እንዴት እንዳገኙት በጭራሽ ሊገባኝ አልቻለም። ይህ እኮ ግልጽ ዘረፋ ነው ሲልም ነው ጆን ኦቢ ሚኬል የሚናገረው። ከዓለም ዋንጫው በፊት ደግሞም በዓለም ዋንጫው ላይ ተመልክቼዋለሁ። መሀል ሜዳው ላይ እንደ 6 ቁጥርም እንደ 8 ቁጥርም እንደ 10 ቁጥርም ሆኖ መጫወት የሚችል አይነት ተጫዋች ነው። እንዲህ አይነት አማካይ ሲኖርህ ደግሞ ቡድን መጫወት ለሚፈልግበት መንገድ ብዙ አማራጮችን ይሰጣል ሲል ይናገራል። ወደ ፔናልቲ ቦክሱ ቀርቦ ጎሎችን ማስቆጠር ይችላል። ከቆሙ ኳሶች አደገኛ ነው። ከኳስ ጋር በጣም ምቹ ነው። እንዲሁም ኳሱን ደግሞ በቀላሉ አሳልፎ አይሰጥም። የቴሌማንስ ድክመት ነው ብለን መናገር የምንችለው ፈጣን ተጫዋች አለመሆኑ ብቻ ነው። ሆኖም ግን ከኳስ ጋርም ከኳስ ውጭም ጨዋታን የሚረዳበት መንገድ ግን እጅግ በጣም የሚደንቅ ነው። ለእኔ በክረምቱ ከተዘዋወሩት አማካዮች መካከል ጥሩ ፊርማ ነው ብዬ የማምነው ዩሪ ቴሌማንስን ነው ሲልም ነው የተናገረው ጆን ኦቢ ሚኬል ሲናገር። ማይክል ካሪክ ቅዳሜ ዕለት ማንቸስተር ዩናይትድ ከፓሪስ ሳን ዠርሜን ጋር በሚያደርገው ጨዋታ ላይ በመሃል ሜዳ ክፍሉ ላይ ቴሌማንስን፣ ማውንትንና አንድሬ ሳንቶስን በቋሚነት ለማሰለፍ እቅድ እንዳለውና የእነዚህን ሶስት ተጫዋቾች ጥምረትን ለመሞከር ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። እርግጥ ነው አንድሬ ሳንቶስ እና እንዲሁም ሜሰን ማውንት በጋራ ተሰልፈው የተጫወቱባቸው ጊዜያቶች እንዳሉ በዚህ ፕሪሲዝን እናስታውሳለን። ነገር ግን አሁን ላይ ሶስቱን ተጫዋቾች በአማካይ ስፍራ ላይ በጋራ አጣምሮ መጫወትን ማንቸስተር ዩናይትድ እና አሰልጣኝ ማይክል ካሪክ ይመርጣሉ ተብሏል። ስለዚህ የፊታችን ቅዳሜ በሚደረገው ማለትም ከነገ በስቲያ በሚደረገው የወዳጅነት ጨዋታ ከፓሪስ ሳን ዠርሜን ጋር ማውንት፣ ሳንቶስ እና ቲልማንስ በጋራ በአንድ ላይ ተጣምረው ጨዋታቸውን ሊያደርጉ እንደሚችሉ ይፋ ተደርጓል።
ኤል ናሲዮናል የተባለ የመረጃ ምንጭ እንደሚናገረው ከሆነ ምናልባት የመረጃ ምንጩ ብዙ ተአማኒነት ያለው ነው ተብሎ ባይጠቀስም አሁንም ግን ማንቸስተር ዩናይትዶች ከሁለቱ የሪያል ማድሪድ የአማካይ ስፍራ ተጫዋቾች ከቹዋሜኒና ከካማቪንጋ አንዱን ማግኘት የሚችል ከሆነ አሁንም ለማስፈረም ሊመለከት ይችላል የሚል ግምቶቹን ይፋ አድርጓል። ይሄ ኤል ናሲዮናል የተባለ የመረጃ ምንጭ ነው እየተናገረ የሚገኘው። ነገር ግን ዛሬ ደግሞ የወጡት መረጃዎች እንደሚያሳዩት በኋላ ከሲቲ ጉዳዮች ጋር እናነሳዋለን። ሮድሪን ለማስፈረም ሪያል ማድሪድ ወደ ኋላ እንደቀረና ባርሴሎና ለማስፈረም ጥሩ ደረጃ ላይ እንደሚገኝ የሚያሳዩ መረጃዎች መውጣታቸውን ተከትሎ ምናልባት የሮድሪ ዝውውር የማይፈጸም ከሆነ ለሪያል ማድሪድ ምንም ጥያቄ የለውም ቹዋሜኒም ካማቪንጋም ከክለቡ የመልቀቅ ዕድላቸው በጣም ጠባብ ሊሆን እንደሚችል ነው እየተገለጸ የሚገኘው። ምናልባት ግን እሱ መቀላቀል የሚችል ከሆነ ግን ዩናይትዶች ምናልባት ከሁለት አንዱን የሚያገኙ ከሆነ ለማስፈረም ጥረቶችን ያደርጋሉ ብሎናል ኤል ናሲዮናል የተባለ የመረጃ ምንጭ እንደሚናገረው ከሆነ በተለይ የሮድሪን ዝውውር ለማድረግ ከነዚህ ሁለት ተጫዋቾች አንዱ ክለቡን ለቆ እንዲወጣም ሪያል ማድሪዶች ይፈልጋሉ። በአብዛኛው ሁለቱም ተጫዋቾች በክለቡ መቆየትን እንደሚመርጡ የሚያሳዩ መረጃዎችን የሰማነው። ነገር ግን ምናልባት የግዴታ ሽያጮች የሚኖሩ ከሆነ ማንቸስተር ዩናይትድ በተጠንቀቅ እየጠበቀ እንደሚገኝ የመረጃ ምንጩ ይፋ አድርጓል። ሁለቱ ፈረንሳዊያን አማካዮች ግን በሳንቲያጎ ቤርናቢው ለመቆየት ነው ፍላጎት ያላቸው። የዩናይትድ ጽና ፍላጎት ግን ምናልባት የማድሪድ ቀጣይ እቅድን ሊቀይረው ይችላል ተብሎ ይጠበቃል። እንዳልኳችሁ ግን ሪያል ማድሪድ የአማካይ ስፍራ ተጫዋች ካስፈረመ ብቻ ነው እንደዚህ አይነት እድሎች ለማንቸስተር ዩናይትድ ሊኖሩ እንደሚችሉ የሚያሳዩ ነገሮችም እየተገለጸ እንደሚገኝ ይሄው የመረጃ ምንጭ ይፋ እያደረገ የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ባርሴሎና ሮድሪን ማስፈረም ይፈልጋል ተብሏል። የካታላኑ ክለብ ባርሴሎና ስፔናዊውን የማንቸስተር ሲቲ አማካይ ሮድሪን የማስፈረም ፍላጎት እንዳለው ይፋ ተደርጓል። ባርሴሎና በዝውውሩ ዙሪያ ከሮድሪ ተወካዮች ጋርም ንግግር ማድረጉን ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። ሌላኛው የላሊጋ ክለብ ሪያል ማድሪድም አሁንም ሮድሪን ለማስፈረም በመስራት ላይ መሆኑ ይፋ ተደርጓል። ይሁን እንጂ የባርሴሎና አጨዋወት ለሮድሪ የሚስማማ በመሆኑ ወደዛ ለማምረት ሊያዘነብል ይችላል የሚሉ ግምቶች ግን ይፋ እየተደረጉ ይገኛሉ። በተጨማሪም ከ8 ደግሞ የባርሴሎና ተጫዋቾች ጋር በስፔን ብሔራዊ ቡድን ስለነበር መልበሻ ቤቱን በቶሎ እንዲላመድ ከሪያል ማድሪድ ይልቅ ባርሴሎና የተሻለ አማራጩ ነው የሚል አይነት ሀሳቦች እየተነሱ ይገኛሉ። ባርሴሎና ፍራንኪ ዲዮንግን በጉዳት ማጣቱን ተከትሎ አማካይ ለመመልከት ወደ ገበያው እንደወጣ ይታወቃልና ባርሴሎና ለዝውውሩ ክፍት ቦታን ለማግኘትና የፋይናንስ ሁኔታውን ለማስተካከል ተጫዋች መሸጥ ሊገደድ ይችላል ተብሎ ይታመናል። ነገር ግን ሮድሪን ለማግኘት ግን በጣም ጥሩ እድል እንዳላቸውና ይህንን ዝውውር እየቀደሙ እንደሚገኙ ወይም ባርሴሎናዎች ይህንን ዝውውር ለማድረግ ቀዳሚው ክለብ እንደሆነ የሚያሳዩ ነገሮች ያሉ እንደውም በሪያል ማድሪድ በኩል ተስፋ የመቁረጥ ነገሮች እንዳሉና ሮድሪን እንዳጡት እንደሚሰማቸው ጭምር የሚያሳዩ መረጃዎች ናቸው ሲወጡ እንደነበር እየተመለከትን የምንገኘው። ሌላኛው የሚነሳው ጉዳይ ደግሞ ከዚሁም ከማንቸስተር ሲቲ ጋር በተያያዘ ኤንዞ ማሬስካ የተናገረው ሀሳብ ነው። የግብ ዕድሎችን ለመፍጠር እንደ አንቷን ሴሜኒዮ እና እንደ ሳቪኒሆ አይነት የክንፍ መስመር ተጫዋቾች ያስፈልጉናል ሲል ይናገራል። ከሳቪኒሆ ጋር ግን በተያያዘ በዚህ ክረምት የተጫዋቾች የዝውውር መስኮት ምናልባት ከማንቸስተር ሲቲ ጋር ሊለያዩ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም። የሮቤርቶ ዲዘርቢው ቶተንሃም ሆትስፐርስ ይህንን ተጫዋች ለማስፈረም በጣም ትልቅ ጥረቶችን እያደረገ እንዳለ እየሰማን እንገኛለን። በተለይ ዛሬም ቴሌግራፍ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ በሳቪኒሆ ላይ ፍላጎት ቢኖረውም ቶተንሃም ነገር ግን ዝውውሩ እስከ ዝውውር መስኮት የመጨረሻ ቀን ድረስ ጭምር ሊጓዝ እንደሚችል ነው ቴሌግራፍ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘውና በቀጣይ ከዚህ ተጫዋች ጋር በተያያዘ የተለያዩ አዳዲስ መረጃዎች ይወጣሉ ተብሎ ይታሰባል። ሌላኛው ኤንዞ ማሬስካ የሰጠው ሀሳብ ቪቶር ሪየሽ ባለፉት 2 ጨዋታዎች ላይ ምርጥ ብቃቱን አሳይቷል። በሱ በጣም ደስተኛ ነኝ። ነገር ግን ከቅድመ ውድድር ዘመን ዝግጅት መጠናቀቅ በኋላ ለብዙ ወጣት ተጫዋቾቻችን ስለ ወደፊት እጣ ፈንታቸው ለእኛ ብቻ ሳይሆን ለእነሱም የተሻለ ውሳኔዎችን እናደርጋለን ሲልም ነው ኤንዞ ማሬስካ ጨምሮ እየተናገረ የሚገኘውና በቀጣይ ከዚህ ተጫዋች ጋር በተያያዘ ውሳኔዎችን እንወስናለን ብሏል አሰልጣኝ ኤንዞ ማሬስካ። ጀረሚ ሞንጋ ይናገራል። አርሰናልን ለመቀላቀል በጣም ተቃርቤ ነበር ብሏል ጀረሚ ሞንጋ። ወጣቱ ተጫዋች ከሌስተር ሲቲ ወደ ማንቸስተር ሲቲ መቀላቀሉን እናስታውሳለን። ነገር ግን አርሰናል ቀዳሚ እንደነበር እናስታውሳለን ይህንን ተጫዋች ዝውውር ለማድረግ። ነገር ግን መጨረሻ ላይ ማንቸስተር ሲቲን ለመቀላቀል የወሰንኩት በዝውውሩ ላይ እጅግ በጣም የተሻለ እንቅስቃሴን ስላደረገና በክለቡ ስኬትም ስለተማረኩኝ ነው ሲል ጀረሚ ሞንጋ ይናገራል። እያንዳንዱ ወጣት ተጫዋችም ዋንጫውን የማሸነፍ ህልም አለው። እናም እድሉን ሳገኝ ደግሞ የምችለውን ሁሉ ለማድረግም ዝግጁ ነኝ ሲልም ነው ጀረሚ ሞንጋ ጨምሮ የተናገረው።
የቼልሲን ጉዳዮች እንመልከት። ሮበርት ሳንቼዝ ይናገራል። የቅድመ ውድድር ዘመን ጨዋታዎች ዋና ዓላማ ሁሉም ተጫዋቾች የመጫወት እድል እንዲያገኙ ማድረግ ነው። በአሁኑ ሰዓት እንግዲህ 3 ጨዋታዎችን አድርገናል። ገና ብዙ የምናደርጋቸው ነገሮች እንዳሉ ተስፋ አደርጋለሁ። ከጊዜ ወደ ጊዜ እየተሻሻልን እየሄድን እንደሆነ አውቃለሁ ሲል ጭምር ይናገራል። ቻቪ አሎንዞ ድንቅ አሰልጣኝ ነው። ለጨዋታም ሆነ ለተጫዋቾች ያለው አቀራረብም በጣም ጥሩ የሚባል ነው። ከኛ ምን እንደሚፈልግ የበለጠ መረዳታችንን መቀጠል አለብን። ቀስ በቀስ የሚፈለገውን ነገር የበለጠ እየተረዳን ነው። እኔ በግሌ በጣም ደስተኛ ነኝ። የቡድን አጋሮቼም እንደዚሁ ደስተኞች እንደሆኑ ተስፋ አደርጋለሁ ብለዋል ግብ ጠባቂው ሮበርት ሳንቼዝ ሲናገሩ። ቤንዌት ባዲያሼል በአመት 2.8 ሚሊዮን ዩሮ የሚያስገኝ ደሞዝና እንደ ጋርናቾ የ1 ዓመት ውሰት የ4 ዓመት ኮንትራት ለመፈረም ከናፖሊ ጋር በግል ተስማምቷል የሚሉ መረጃዎች ናቸው እየወጡ እንደሚገኝ ኒኮላ ሺር ይፋ ያደረገው። ናፖሊ ከግል ስምምነቱ በኋላ ከቼልሲ ጋርም ድርድሮችን እያደረገ እንዳለ ነው ኒኮላ ሺር መረጃውን ጨምሮ የተናገረው። ፓሪስ ሳን ዠርሜን በቼልሲ 75 ሚሊዮን ፓውንድ የተለጠፈበትን ማሎ ጉስቶን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው ሆኖ ብቅ ብሏል። ይህንን ፈረንሳዊ ተጫዋች ለማስፈረም ከዚህ በፊት የእንግሊዙ ክለብ ማንቸስተር ሲቲ ፍላጎት እንደነበረው የሚታወስ ነው። አሁን ላይ ግን ፓሪስ ሳን ዠርሜንም የማሎ ጉስቶ ፈላጊ እንደሆነ እየተገለጸ ነው። በዚህ የሊቨርፑል ጉዳዮችንም እንንገራቸው። በሊቨርፑልና በፓሪስ ሳን ዠርሜን መካከል በብራድሊ ባርኮላ የዝውውር ዋጋ ላይ ከፍተኛ የገንዘብ ልዩነት እንደተፈጠረ ሌኪፕ የተባለ የመረጃ ምንጭ ይፋ አድርጓል። ተጫዋቹ ወደ አንፊልድ ለማምራት ከሊቨርፑል ጋር ከስምምነት ቢደርስም ሁለቱ ክለቦች ግን በዝውውር ክፍያው ላይ ጥብቅ ፍልሚያዎችን እያደረጉ እንዳለ ነው እየተገለጸ የሚገኘው። ፓሪስ ሳን ዠርሜን በቅርቡ በፕሪሚየር ሊጉ ከተደረጉት እንደ ሞርጋን ሮጀርስ ወደ ቼልሲም እንዲሁም ኤሊዮት አንደርሰን ወደ ሲቲ ያሉ ትልልቅ ዝውውሮች ጋር በማነጻጸር ለባርኮላም ከቦነስ ጋር ከ150 ሚሊዮን ዩሮ በላይ ይፈልጋሉ የሚል መረጃ ነው የወጣው። ሊቨርፑል እነዚህን ዝውውሮችም በሁለት የፕሪሚየር ሊግ ክለቦች መካከል የተደረጉ መሆናቸውን በመጥቀስ የፓሪስ ሰን ዠርሜንን ጥያቄ ላለመቀበልም የወሰነ ሲሆን ለተጫዋቹ ከፍተኛ ጣሪያ 120 ሚሊዮን ዩሮ አድርጎ እንደወሰነ ጭምር ይፋ ተደርጓል። የ23 ዓመቱ የፈረንሳይ ብሔራዊ ቡድን የክንፍ መስመር ተጫዋች ከሊቨርፑል ጋር በግሉ መስማማቱን ያረጋገጠ ቢሆንም በሁለቱ ክለቦች መካከል ያለው ድርድር በአሁኑ ሰዓት በዝግታ እየሄደ እንዳለ ነው የተገለጸው። ይሄ የገንዘብ ግብግብም እስከ ዝውውር መስኮቱ መዝጊያ ድረስም ሊቀጥል እንደሚችል ነው ሌኪፕ የተባለ የመረጃ ምንጭ ጨምሮ እየተናገረ የሚገኘው። ሌላኛው ቪክተር ሙኞዝን የተመለከተ ጉዳይ ነው። አላማዬ ለሊቨርፑል የምችለውን ሁሉ መስጠትና ቡድኑ ግቦቹን እንዲያሳካ መርዳት ነው ብሏል ቪክተር ሙኞዝ ሲናገር። በቀጣይ እንግዲህ በሊቨርፑል ቤት በጣም ጠንክሬ እሰራለሁ፣ በሊቨርፑል ቤትም በጣም ጥሩ ተጫዋች ለመሆንም እሞክራለሁ ሲልም ጭምር ነው ቪክተር ሙኞዝ ሀሳቡን እየሰጠ እንደሚገኝ የተነገረው። የሪያል ማድሪድ ጉዳዮችን እናነሳላቸው። ቪኒሲዮስ ጁኒየር ውሉን ሊያራዝም ነው ተባለ። ብራዚላዊው የፊት መስመር ተሰላፊ ቪኒሲዮስ ጁኒየር በሪያል ማድሪድ ውሉን ለማራዘም መቃረቡ ተነግሯል። ሁለቱ ወገኖች ካደረጉት ፍሬያማ ድርድር በኋላ የቃል ስምምነት ለመፈጸም ከጫፍ መድረሳቸው ነው እየተገለጸ የሚገኘው። የተሻሻለ ክፍያ ያቀረበው ሪያል ማድሪድ አሁን ላይ ቪኒሲዮስ ጁኒየር እሽታን እየጠበቀ እንደሚገኝ ይፋ ተደርጓል። የማጠቃለያ ውይይቶች ከተደረጉ በኋላም ተጫዋቹ ለረጅም ጊዜ ኮንትራት እንደሚፈረም ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ሪያል ማድሪድ ለምን የቪኒሲዮስ ጁኒየርን ውል ለማደስ በጣም ፈለገ የሚለውን ጉዳይ ስንመለከት ሪያል ማድሪዶች የቪኒሲዮስ ጁኒየርን ውል ለማደስ አጣዳፊ እንቅስቃሴ ያደረጉበት ምክንያት ከጀርባ የአርሰናል እንቅስቃሴ በመኖሩ ምክንያት ነው። አርሰናሎች ለቪኒሲዮስ በአመት 24 ሚሊዮን ዩሮና ተጨማሪ ደግሞ 100% የምስል መብትን ለመሸጥም ዝግጁ እንደነበሩ ተነግሯል። ሆኖም ግን የውል ማደስ ውዝግቡ አሁን ላይ ወደ ማጠናቀቂያው ምዕራፍ እየደረሰ ነው። ሁሉም ነገር እንግዲህ ቪኒሲዮስ በሪያል ማድሪድ እንደሚቆይ የሚያሳዩ መረጃዎች ናቸው የወጡት። ሪያል ማድሪድ ለቪኒሲዮስ ጁኒየር ያቀረበው አዲሱ የውል ማደሻ ጥያቄ ቦነስን ጨምሮ 24 ሚሊዮን ዩሮ አካባቢ እንደሆነ ይፋ ተደርጓል። ይህም ሁለቱም ወገኖችን ያስማማል ተብሎ ነው እንደተጠበቀም ካንዴ ናሴር መረጃውን ያጋራው። የትናንትናው ስብሰባ ድርድሩ ከተጀመረ ወዲህ ሁለቱም ክለቦች ሁለቱም አካላት ማድሪድና ቪኒሲዮስ በጥሩ መንፈስ የተለያዩበት የመጀመሪያው ስብሰባ እንደሆነ ጭምር ካንዴ ናሴር ይፋ አድርጓል። የሪያል ማድሪድ እቅድ ሮድሪን ለማስፈረም ኤድዋርዶ ካማቪንጋን መሸጥ ነበር ብሏል አንዳንድ የስፔን የመረጃ ምንጮች ሲናገሩ። ይሁን እንጂ ካማቪንጋ ለመልቀቅ ፍቃደኛ እንዳልሆነ ስለተገለጸም በዚህ ምክንያት ሮድሪን የማስፈረም እድላቸው ጠባብ ሳይሆን እንዳልቀረም የሚያሳዩ መረጃዎች ያሉ። ሮድሪን ለማስፈረም አሁን ባርሴሎና የተሻለ ደረጃ ላይ ይገኛል። ሪያል ማድሪድ እና ባርሴሎና አሁን ላይ ለማንቸስተር ሲቲ ተመሳሳይ የዝውውር ክፍያ ለመክፈል ዝግጁ እንደሆኑ ተገልጿል። እንደ ፋብሪዚዮ ሮማኖ ዘገባ መሰረት ስለሆነም ውሳኔው የተጫዋቹ ነው። ቀጣይ ተጫዋቹ የሚወስነው ውሳኔም ክለቡን እንዲመርጥ ያደርገዋል ተብሎ ይታሰባል። ሌላኛው ከሪያል ማድሪድ ጋር በተያያዘ የሚነሳው ግን
ያን ዲዮማንድ የዝውውር ጉዳይ ነው። ያን ዲዮማንድ ዝውውሩ ዛሬም ይፋ ይደረጋል ተብሎ እንደሚጠበቅ ነው ራሞን አልቫሬዝ ይፋ ያደረገው። ይህንን ተጫዋች ከአረቢ ለብዚሽ ማስፈረማቸውን ሪያል ማድሪዶች አረጋግጠዋል። ዝውውሩ ዛሬ ይፋ ይደረጋል ተብሎ እንደሚጠበቅም የመረጃ ምንጩ እየተናገረ እንዳለ ነው የመረጃ ምንጮቹ ይፋ ያደረጉት። ሪያል ማድሪድ ከስብስብ ስፋት ጋር በተያያዘ የገጠመው ችግር ከቻምፒየንስ ሊጉ ሊስት ኤ ምዝገባ ላይ የተያዘ እንደሆነ ይፋ ተደርጓል። በአውሮፓ ቻምፒየንስ ሊግ ምዝገባ ላይ የተጫዋቾች መብዛታቸው በጣም አስቸጋሪ ያደርጉባቸዋል የሚል መረጃ ይፋ ተደርጓል። ማንኛውም አዲስ ፈራሚ ተጫዋች በቻምፒየንስ ሊግ ሊስት ቢ ውስጥ መመዝገብ እንደማይችል ይታወቃል። ተጫዋቾችን መሸጥ ያስፈለጋቸውም ለዚሁ ሲባል እንደሆነ ተነግሯል። የስብስቡ መጠን መብዛት ደግሞ ችግሩ ከላሊጋው ሕግ ጋር የተያዘ እንዳልሆነ የመረጃ ምንጮቹ ይፋ እንዳደረጉ ነው ዘገባዎች እየጠቆሙ የሚገኙት። ሊዮኔል ሜሲ ክለቡን አሸናፊ አድርጓል። ኢንተር ማያሚ የሊግ ካፕ የመጀመሪያ ዙር ጨዋታውን ከሳን ሉዊስ ጋር አድርጎ 4-2 አሸንፏል። ሌሊቱን በተደረገ ጨዋታ በጨዋታው ላይ ሊዮኔል ሜሲ 2 ግቦችን አስቆጥሮ 1 አሲስት ማድረጉንም ጭምር ነው የተመለከትነው። ቀሪዎቹን 2 ግቦች ሴጎቫዬ እንዲሁ ደግሞ ሚኬል ናቸው ማስቆጠር የቻሉት። ለሳን ሉዊስ ሊዮሬንቴና ሮድሪጌዝ ከመረብ ጋር አሳርፈው ነበር። ነገር ግን የሊዮኔል ሜሲ ተአምራቱ ጨዋታውን እንዲያሸንፉ አድርጓቸዋል ኢንተር ማያሚዎችን። ውድድሩ የአሜሪካ ሜጀር ሊግ ሶከር ክለቦች ከሜክሲኮ ሊግ ክለቦች ጋር የሚያደርጉት ውድድር እንደሆነ ይፋ ተደርጓል። ሊዮኔል ሜሲ በአጠቃላይ በሊግ ካፕ ውድድር 14 ጎሎችን ማስቆጠር እንደቻለም ጭምር ነው የተመለከትነው። ሌሊቱን ኢንተር ማያሚም ድል ሲያደርግ ደግሞ ወሳኝ የሚባሉ ጎሎችን እንዳስቆጠረ ጭምር ነው እነዚሁ የመረጃ ምንጮች ይፋ ያደረጉት። በጣም ጥሩ የሚባል እንቅስቃሴ እንዳደረገ ጭምር ነው የተመለከትነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።